አይገባውም። ያ ባህሪ ነው ታላርላ ፍጡር ከሆነ መልሶ ፈጣሪ ሊሆን አይችልም። ፈጣሪ ይበላል ወይ መጠጣት ይችላል ወይ መሞት ይችላል ወይ? ፈጣሪ ይችላል አይችልም ተብሎ ሳይሆን ይሄ የማንነት ጥያቄ ነው። ያወተላርላ አላህ ስብሐነ ወተዓላ ልጅ እንደሌለው ሲናገር ጊዜ ወማ የንበጊ ብሎ ገለጸው። ሊረሕማን አን የተኺዘ ወለዳ አለ። ለእኔ ለአምላካችሁ አላህ ልጅ ልይዝ አይገባኝም ማለት ገብቶሃል አይደል? ስለዚህ ሱራ መርየም ላይ የማርያም ምዕራፍ መጨረሻው ገጽ ላይ ክርስቶስ ልጁ እንዳልሆነ ከገለጸ በኋላ እኔ ልጅ በመያዝ ብፈልግ ነው እናንተ ሳልነግራቸው በፊት ቀድሜ ይዝ ነበር አለ። ግን ለእኔ አምላክ ነኝና ለእኔ ልጅን መያዝ አይገባኝም እያለ ይናገራል። ይችላል አይችልም ተብሎ የሚጠየቀው በድርጊቶቹ ነው፣ በስራዎቹ ነው። ይሄ ግን ስለ ማንነት ነው እየጠየቅን ያለ ነው። አምላክ አለመሆን ይችላል ወይ ተብሎ ይጠየቃል? ላ አይጠየቅም። ባህሪ አይደለም፣ አይገባውም። ስለማይገባ ነው። እሺ ግን ስለ ችሎታ ከሆነ ስለ ድርጊቶች ነው እየጠየቅን ያለ ነው። ስለ ድርጊት ከሆነ አላህ በርካታ ቦታ ላይ ሁሉን ነገር ማድረግ ቻይ ነኝ እያለ ይናገራል። አላህ ሱብሓነሁ ወተዓላ ሁሉን ነገር ችሎ ደግሞ አሳይቶናል። ሰውንም ፈጥሮ መልአክንም ፈጥሮ መብላት የምንችል ፍጡር አድርጎ ፈጥሮናል። እንዳንበላ አድርጎ መፍጠር ይችላል ከፈለገ። ለምሳሌ መላእክቶችን አይበሉም አይጠጡም፣ በእስልምና አስተምህሮ ዝም ብለው እንዲኖሩ አድርጓቸዋል። ህያው አድርጎ አላህ ሱብሓነሁ ወተዓላ ሰውን እንዲሞት አድርጎታል። መላእክቶችን ደግሞ እስከሆነ ጊዜ ድረስ እንዳይሞቱ አድርጓቸዋል። ቻይና ሁሉን ለማድረግ ያለ አባት ያለ እናት መፍጠር ችሏል። እያደለ ከእናት ብቻ መፍጠር ችሏል። ከአባት ብቻ መፍጠር ችሏል። ከእናትና ከአባትም ከሁሉም አይነት ፈጥሮ አሳይተውናል። አንድ ሳይቀሩ ሁሉንም ማለት ነው። ለምሳሌ የመጀመሪያው ሰው አዳምን ብትወስዱ ያለ አባት ያለ እናት ዝም ብሎ ከአፈር ሰራው። ሔዋንን ደግሞ ብትወስዱ ከአዳም ግራ ጎን ከአጥንቷ ነሳና ሰራት እርሷንም ተመልከት። እነዚሁን ብትወስዱ ያለ አባት ከእናት ብቻ ዝም ብሎ ሰራ። እኛን ደግሞ ሌሎቻችንን ከእናትና ከአባት በአራቱም ክርስክሮስ አድርጎ ፍቅር አሳይቶናል። ያለ አባትም ያለ እናትም ከእናትና ከአባትም ያለ እናት ከአባት ብቻ ከአባት ያለ እናት በቃ እንዲህ አድርጎ ሁሉን ማድረግ የሚችል አምላክ ነው። ስለ ራሱ ማንነት ስንጠይቅ ግን አምላክ ነው እና የፍጡር ማንነት ሊይዝ አይገባውምና ነው። ያዛላርላ እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ የለኝም። አይ እሺ፣ ጥያቄ አለ? ቀጥል። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ሁለት ሶስት ጥያቄ ነበር። አንደኛው ጥያቄ አሁን እኛ ሙስሊሞች እስከ 7 ማግባት ይቻላል እና እሱ የሆነበትን በእኛ በሙስሊሞች እስከ 7 ማግባት ይቻላል አይደለ? አይቻልም። አይቻልም። እስከ 7 ተሆነ አይቻልም። የክርስቲያን ልጆች ብዙ ጊዜ ይጠይቁኝ እኔ ሙስሊም ቪዲዮ ሰርታ የተጫወተላ አንዷ ሙስሊም ማልሆንበት ምክንያት አንደኛው 7ኛ ሚስት ላለመሆን ብዬ ነው። ምክንያቱም በእስልምና 7 ሚስት ማግባት ይፈቀዳልና ብላለች። እኔ እሷን አይደለም መወቅሳት፣ ነገር ግን ከላይ የጫኗቸውን ሰዎች ነው። ምክንያቱም እርሷ ምንም አታውቅም። እርሷንም መወቅሳት መቼ ነው? ይህን ነገር መታ አለማረጋገጡ አለመጠየቋ ነው። የሰው ልጅ ስህተት ላይ ሊወድቅ ይችላል። አዎ ሊወድቅ ይችላል። ሰው ነውና ሰዎች ሊያሳሰቱት ይችላሉ ወይ? አዎ ይችላሉ። ነገር ግን እሱ ሳይሆን የሚወቀስበት ያን ነገር ከባለቤቶቹ ጋር ሄዶ ይሄ ነገር እንደው እውነት ነው ውሸት የተነገረ ብሎ ባለመጠየቃቸው በጣም አዝናለሁ። ክርስቲያኖች የተነገራቸው ነገር ካለ ስለ እስልምና ያልተመቻቸው ነገር ካለ በነፃነት መታችሁ እኛን መጠየቅ ትችላላችሁ። ማስረጃ ሳይሆን ማለት ትችላላችሁ ለምንናገረው ሁሉ እና በቁርአንም ሆነ በሐዲስም ላይ 7 ሚስት ማግባት ይፈቀዳል የሚል የለም። ከታቻለ አይደል? እንደው በዛ ከተባለ ለአንድ ሰው 4 ሚስት ብቻ ነው። ያንንም እንዳውም መስፈርቶች አሉት፣ ከባባድ መስፈርት። ያን ካላሟላ አይፈቀድለትም ከአንድ በላይ። አላህ በቁርአን ላይ ለምሳሌ ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን አለ። አቅሙና ችሎታው ካላችሁ የማስተዳደር አቅም ካለው ሰውየው ሁሉን ያሟላ ከሆነ ስለዚያ ሰው ሲናገር ምን አለ?
ከሴቶች የተዋቡላቸውን 2ም 3ም 4ም አግቡ ካለ በኋላ ነገር ግን በመካከላቸው ፍትህን አናደርግም ብላችሁ ከፈራችሁ አንዲት ብቻ አግቡ አለ። አንድ ብቻ ቃል በቃል አንዲት ብቻ አግቡ። አቅሙ ሳይኖረው ሁለተኛ አገባለሁ ቢል ሰውየው አይፈቀድም በኢስላም። አቅሙ ኖሮት ራሱ የፈለገ ሚሊዮነር ሀብታም የተከለከለ አይነትም አለ። ምን አይነት ሰው ከተባለ ፍትሀዊ መሆን የማይችል ከሆነ አንዳንድ ሰው አይታችሁ ከሆነ ሁለተኛ ሲያገባ የመጀመሪያዋን ይተዋታል። እንደሌለችም አድርጎ ዝም ብሎ ይተዋል። ይሄ አይፈቀድለትም። የፈለገ ቢሆን አላህ ፍትሀዊ መሆን የማትችል ከሆነ አይፈቀድላቸውም ከአንድ በላይ ብሎ ቃል በቃል ተናገረ። መስፈርቱን ሳያሟላ ያገባ ሰው ታዲያ ቅጣት ይጠብቀዋል ወይ? አዎ ይጠብቀዋል። ሁላ የሚገርማቸው ምንድን ነው ቅጣቱ? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመ ልቅያመቲ ወሽቁሁ ሳቅጥ። ወቃለ ነቢ ሰለላሁ ዐለይሂ ወሰለም ፊ ሪዋየትን ኡኽራ መን ካነት ዐንደሁ እምረአታኒ ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውመ ልቅያመቲ ወሽቁሁ ማኢል። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? በምድራዊ ህይወቱ ሲኖር ሳለ 2 ሚስት ኖሮት አንድ ሰው በመካከላቸው ፍትህን ያላደረገ ከሆነ ነገ የትንሣኤ ቀን አንድ ጎኑ ተገንጥሎ በአንድ ጎኑ ብቻ ተንጠልጥሎ ይመጣል አሉ። በጣም ከባድ ቅጣት ነው። ገና ከቀብር ሲነሳ የሚሰጥ ቅጣት ነው። ይህን ይመስላል። እሺ አህመድ እና 7 ሚስት አግቡ የሚል የለም በቁርአንም ሆነ በሐዲስ ላይ። ይሄ ስህተት ነው። እሺ ከዛ እስከ 4 የተፈቀደበት ምክንያት ምንም አስመለከተ አሻዳች ቤት አድርገ እስከ 4 የተፈቀደበት ምክንያት አንደኛ ይህ ነገር በእኛ ትውልድና በእኛ ላይ ብቻ ሳይሆን ላለፉት ዘመናትም ነቢያትና ለትውልዶቻቸው እየተፈቀደ ነገር ነበር። አዲስ ነገር አይደለም። ማስረጃ ቃለ ስብሓነሁ ወተዓላ ፊ ሱረት ራዕድ ወለቀድ አርሰልና ሩሱላ ምን ቀብሊከ ወጀዐልና ለሁም አዝዋጅን ወዙርያ። ሙስሊም አይደለም የምትሉ ልጆች ኮሜንት ላይ እረፉ። ዝም ብላችሁ አዳምጡ። ሙስሊም ላይ ብሎ መጥቷል። የውስጡን አላህ ስብሓነሁ ወተዓላ ይወቅ። የጠየቀውን ጥያቄ መመለስ ብቻ ነው ያለብን። እሺ ላ ትክፍሩ ናስ በዛን በጥርጣሬ ሰዎችን አታክፍሩ። ሙስሊም አይደለም አትበሉ። يا أيها الذين آمنوا إذا ضربتم في سبيل الله فتبينوا ولا تقولوا لمن ألقى إليكم السلام لست مؤمنا تبتغون عرض الحياة الدنيا فعند الله مغانم كثيرة. إذا يكون المال سلا شكر الله እንዳጠቃ ላይ ለምንድን ነው ከተባለ የመጀመሪያው ምንድን ነው? አንደኛ ይህ ላለፉት ነቢያትና ለትውልዶቻቸው የተደነገገ ነገር ነው። አላህ በቁርአን ላይ ሲናገር እናንተ ማን ነው ይላል? ወለቀድ አርሰልና ሩሱላ ሚን ቀብሊክ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬአለሁኝ አለ። ወጀዐልና ለሁም አዝዋጀን ወዙርያ ለእነርሱ ሚስቶችንና መልካም ዘሮችን ልጆችን አድርጌላቸው ነበር አለ። ሚስትን ሳይሆን ሚስቶችን ከአንድ በላይ እንዲያገቡ ደንግጎላቸው ነበር። ለምሳሌ ከአንድ በላይ ካገቡ ነቢያቶች በቁርአን ላይ ከተጠቀሱ ኢብራሂም ዓለይሂ ሰላም ታላቁ ነቢይ የነቢያቶች አባት አቡል አንቢያ እርሱ ከአንድ በላይ ሚስቶች ነበሩት። ከተጠቀሱት መካከል ሳራ እና ሀጀር ወይም አጋር እና ሳራ እነዚህ ሚስቶቹ ነበሩ። ገብቷችኋል? ሌሎችም ነቢያቶች ከአንድ በላይ ያገቡ እንደነበር አላህ ስብሐነሁ ወተዓላ ተናግሯል። ከዛሊክ ሱለይማን ዓለይሂ ሰላም ሱለይማን ወይንም ንጉስ ሰለሞን ነቢዩላህ ሱለይማን ዓለይሂ ሰላም እርሱም ከአንድ በላይ ሚስቶች ነበሩት። ስለዚህ ይህ አዲስ ለዚህ ትውልድ ብቻ የተደነገገ ነገር አይደለም ነው። ገብቷችኋል? አንደኛ እሱ ነው። ታዲያ ዓላማው ምንድን ነው? በጣም የሚገርመው እዚህ ጋር ነው። ዓላማው ብዙ ሰው ያሰበው ምንድነው? ጭንቅላታቸው ላይ ከአንድ በላይ ማግባት ሲባል እንደፈለገ የስሜት ጥሙን ለማርካት ይመስላቸዋል አይደለ? አይደለም። የኢስላም ከአንድ በላይ የመደንገጉ ዓላማ ቁርአንም ላይ ሐዲስም ላይ እዚያው ላይ ተገልጿል። ምንድን ነው? መልካም ዘርን ታፈሩ ዘንድ ብሎ አላህ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም መልካም ዘርን ታፈሩ ዘንድ በቃ ይሄ ነው ዓላማው። የስሜት ጥምን ለማርካት የሚባል ሂሳብ የለም በፍጹም። ገብቷችኋል? አላህ ቁርአን ላይ ሙሐመድ ሆይ ከአንተ በፊት ለነበሩ ነቢያቶችን ሚስቶችን አድርጌላቸው ነበር ካለ በኋላ መልካም ዘርን ታፈሩም ዘንድ እያለ ይናገራል። ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩኒን ወጀዐልና ሊልሙተቂነ ኢማማ። ሀብ ለና ሚን አዝዋጅና ወዙርያቲና ይላል። ጌታችን አላህ ሆይ መልካም ባሪያዎቼ ማለት እያለ አላህ ባህሪያቸውን የገለጸ እንዲህም ብለው የሚለምኑኝ ናቸው አለ። ከሚስቶቻችን
እንዲሁም ደግሞ ከልጆቻችን መልካም ዘሮችን ለግሰን እያሉ የሚማጸኑ ናቸዋል። ስለ ሚስት ከነሳ በኋላ አላህ በቁርአን ላይ ስለ መልካም ዘርን ስለ ማፍራት ይናገራል። ስለዚህ ሚስትን የማግባት ዓላማ ምንድን ነው? መልካም ዘርን አፍርቶ የመሄድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ትዳር ዓላማ ሲናገሩ ተዘወጁ አልወዱድ አልወሉድ ፈኢኒ ሙካሲሩን ቢኩም ልኡመም የውመል ቂያማ ነው። ወላድና ተወዳጅ የሆነችዋን አግባ ነው። እኔ በርካታ መልካም ትውልዶችን አፍርታቸው በመምጣታቸው የትንሣኤ ቀን እደሰትባቸዋለሁና እያሉ ተናገሩ። ይሄ ነው። ስለዚህ የትዳር ዓላማው በኢስላም መልካም ዘርን አፍርቶ መሄድ የሚለው ነው። የአምላክን ሕግና ስርዓት የሚጠብቁ መልካም ዘሮችን አፍርታቸው መሄዳቸው፣ ይሄ ነው ዓላማው። ነገር ግን በክርስትና ብንሄድ የስሜት ጥበብ ለማርካት ነው በሴት ልጅ ላይ ጳውሎስ ሲናገር በምኞት ከምትቃጠሉ ብታገቡ ይሻላል አለ። በስሜት ከምትቃጠል ብታገቡ ይሻላል። ስሜት ማብረጃ ነች ሴት ልጅ። የሰው ልጅ ስሜቱን መቋቋም ካልቻለና በስሜት የሚቃጠል በምኞት የሚቃጠል ከሆነ በሴት ያግባ ተባለ። ጅማ ሴት ልጅ የስሜት ማብረጃ ነች እንዴ? ይሄ ነው ዓላማ። በስሜት ከምትቃጠል አለ ጳውሎስ መልካም ዘርን ታፈሩ ዘንድ አላምላካችን አላህ ሱብሓነሁ ወተዓላ። ኧረ የትኛው ነው ከመወደስ ያለበት? ላሳያቸው። በምኞት ከምትቃጠሉ ብታገቡ ይሻላቸዋል አለ ጳውሎስ። በስሜት ምኞት ሰው ከሚቃጠል ያግባ ነው፣ ካልሆነስ ባያገባ ይሻለዋል እያለ ይናገራል። አላህ ሙስተዓን። እሺ ጥያቄ ላይ ቀጥል። ምንድን ነው ሌላኛ ጥያቄ? አልጨረስኩም ኡስታዝ። ጥያቄ ምንድን ነው? ሁለተኛው ጥያቄ ቁርአን መቅራት ላይ ነው። ቁርአን በስልኬ በማንኛውም ቦታ መቅራት እችላለሁ? ጫማዬንም ሳላወልቅ ውዱእም ሳላደርግ መቅራት እችላለሁ በስልኬ? ሚን አዳቢ ትላወት ልቁርአን። እሺ ከቁርአን መቅራት ለሚቀራ ሰው ሊያሟላቸው ከሚገቡ አዳቦች፣ ስነ ስርዓቶች መካከል ውዱእ ማድረግ ሙስተሐብ ነው፣ ተወዳጅ ነው። ቁርአንን በሂፍዝም ሆነ ሞባይሉን ይዞ ለሚቀራ ሰው ተወዳጅ ነው ውዱእ አድርጎ ቢቀራ። የወረቀቱን ቁርአን ሙስሐፍን በእጅ ይዤ እቀራለሁ ላለ ሰው ያለ ውዱእ መንከት አይቻልም። እሱ እንዳጠቃላይ ያ ነው። ስለዚህ በሞባይል ብለህ የጠየቀው ችግር የለውም፣ ሩባ አይኖርህም። በላጩ ግን ውዱእ አድርገህ ብትቀራ ነው እና ይቻላል። ይህን ይመስላል። እሺ ሶስተኛው ጥያቄ ይቅርታ፣ ሶስተኛ ጥያቄ እንትን አለ ብረት ሰራተኛዎች እና ሸክላ ሰሪ የሚባል። እኔ አሁን ከብረት ሰራተኛዎች እና ከሸክላ ሰሪዎች ነኝ እና በማንነቴ በደንብ እኮራለሁ፣ በሱም እኮራበታለሁ። እና ትዳር ሌላ ቦታ እንደዚህ አሁን ከእኛ ውጭ ካሉት ሰዎች ስንጠይቅ ብዙ እንትን ያገሉናል እና ያገሉታል። እሱ እንዴት ይታያል? ሌላ የሚሉት ነገርም የሚሰጡንም ስም አለ እና እሱ ስም አለ ወይስ ወሬ ብቻ ነው የሚለው ማወቅ ፈልጌ። ውሸት ነው። እሺ ሸክላ ሰሪዎችና ብረት ቀጥቃጮችን ቡዳ ናቸው እንዳታገቧቸው የሚባለው ይህ አባባል ነው እንጂ በኢስላም እንደዛ የሚባል ነገር የለም። እንዳውም ስራ የሚሰራን ሰው ኢስላም ያበረታታል። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ ማ አከለሁ ልዐብዱ ሚን ዐመል የዲህ ያው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የሰው ልጅ ከተመገበው ምግብ ሁሉ በላጩ ምግብ በእጁ ሰርቶ የሰራው ምግብ ነው አሉ። ስለዚህ ሰርቶ መብላትን በጣም ያወድሳሉ። ዘከሪያ ዐለይሂ ሰላም ሰርቶ የሚበላ ነበር፣ በእጁ አወድሰውታል። ነቢ ሰለላሁ ዐለይሂ ወሰለም ካነ ዘከሪያ ነጃረን አሉ። ዘከሪያስ የያሕያ ወይም የዮሐንስ አባት አናጺ ነበር ብለው ተናገሩ። አያችሁ፣ ነቢያቶች ሰርተው የሚበሉ ናቸው። ነቢያቶች ሁላቸውም ሰርተው የሚበሉ ናቸው። ፍየል ጠብቀዋል። ማሚን ነቢይን ኢላ ወቀድ ረዐል ገነም አሉ ነቢ ሰለላሁ ዐለይሂ ወሰለም። አንድም ነቢይ የለም ፍየል ወይንም በግ የጠበቀ ቢሆን እንጂ አሉ። ወላ አንተ ያ ረሱለላህ እርሶም ብትሆኑ ተባሉ። ነዓም ኩንቱ አርዓሃ ሊአህሊ መካ ቢቀራሪጥ አሉ። አዎ ለመካ ሰዎች ፍራንኮች ጠብቃቸው ነበር ብሎ ተናገሩ። ነቢ ሰለላሁ ዐለይሂ ወሰለም ሰርተው ይበሉ ነበር። ልክ እንዲሁ ሰርቶ የሚበላ ሰው ይወደሳል። ብረት ቀጥቃጮችም ሆነ ሸክላ ሰሪዎች ጎበዞች ናቸው፣ መወደስ አለባቸው። እንዳውም ብረት የምትሰራን ሴት አግባ፣ ሸክላ የምትሰራን ሴት አግባ፣ ችግር የለውም። እንዳውም እነሱን ማግባቱ አስበው፣ ቢላ ምናምን አታስበው። እንደዚህ ከተበላሸ ራሷ ትሰራዋለች።
ልክ እንዲሁ ደግሞ ሸክላ ሰሪ ከሆነች ጋቻ፣ ጀበና፣ ጉልቻ፣ ሞሀቻ ምናምን እየሰራች ቤት ውስጥ አታስቸግርህም፣ ታመጣላለች። ሰበር ሲል ራሷ ትጠግነዋለች። ጀዛከላ ኸይር። በደንብ ንገርልኝ። 2 ሚስት ተፋስብኛል። ቅድም ደግሞ ሙስሊም አይደለም ለሚሉት ሙስሊም ነኝ። ብዙ ጊዜ እንደዛ እያሉኝ አመት ሆኖኛል። ያንተን ላይ ብስከታተል አላስገባኝ እያሉ ነው። ሙስሊም ነኝ። ከላይ ያለኸው ሰላም ነው። እንዴት ነው? ያው አንድ ጥያቄ ሊጠይቅ ነው። ያው እየሰማው ነበር። ያ ተውራትና እንጅል መጀመሪያ እንደነበረ ያው ቁርአን ይናገራል። ግን ቁርአንን ያወረደው ያንን መጀመሪያ የነበረውን ተውራትንና እንጅልን ግልጽ ለማድረግ ነው፣ የሚያረጋግጥ ነው ይላል። ይሄ እንዴት ነው የሚያረጋግጥ? ሲል ጊዜ በውስጡ ያሉ እውነታዎችን ያረጋግጣቸዋል። እንዲሁም እነዚያ ከአምላክ ዘንድ ተወርደው እንደነበር ያረጋግጣቸዋል እና በውስጡ ያሉ ደግሞ ስህተቶችን በማረድ ያረጋግጣቸዋል። ካረማቸው ስህተቶች ምሳሌ አይተህ ከሆነ እንደ ምሳሌ አንተ እንድትረዳው እስኪ ባጭሩ ላስረዳ። ካረማቸው ስህተቶች እውነት ብሎ ካረጋገጣቸው እውነታዎች መካከል መሲሁ በድንግልና መወለዱን እስላም ቁርአን ያረጋግጠዋል። እሱ ማርያም ጻድቅ እንደሆነች፣ መሲሁ ጻድቅ እንደሆነ፣ ሙታንን እንዳስነሳ፣ አይነ ማየት የተሳናቸውን እንደፈወሰ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቃን እንደነበሩ ይህን ሁሉ ያረጋግጣል አምላክ። ካረማቸው ስህተቶች መካከል ለምሳሌ ከግብፅ ነፃ ባወጣቸው ጊዜ ሙሴ እስራኤላውያኖችን ከዚያ በኋላ አምላኩን ለማናገር በሲና ተራራ በሄደ ጊዜ ለእስራኤላውያኖች ከወርቅ ወይንም ከብር አቅልጦ ወይፈንን ወይንም ጥጃን ሰርቶ ይሄ ነው አምላካቸው ብሎ የሰጣቸው ማን ነው? ክርስቶስ ታውቃለህ ወይንስ እኔ ልንገርህ? ማን ይሄን ያደረገላቸው? ለእስራኤላውያኖች ከወርቅ ወይንም ከብር አቅልጦ ወይፈን ወይንም ጥጃ ሰርቶ ይሄ ነው ከግብፅ ነፃ ያወጣቸው አምላካቸው ብሎ የሰጣቸው ማን ነው? ይህን ጣዖት ሰርቶ አሮን አይደል የሰራው? አሮን ሰርቶ አይዋ አየህ፣ አሁን መጽሐፍ ቅዱስ ላይ አሮን ላይ ጭኖታል። እሱ እንግዲህ ታላቅ ነቢይ ነው። አስቡ፣ አሮን ነቢይ ነው እንደ መጽሐፍ ቅዱስ አይደል? ነቢይ ነው። ይሄ ነቢይ ጣዖት ሰርቶ ያንን ጣዖት ይሄ ነው ከግብፅ ነፃ ያወጣቸው ብሎ ሰጥቷቸዋል። ነገር ግን ይሄንን አረመው አምላክ አላህ። በፍጹም አሮን ያን አላደረገም፣ ሳሚሪ የተባለ ሰው ነው ብሎ ተናገረ። ስለዚህ ቁርአን የተነገሩ ስህተቶችን ያርማቸዋል። አንደኛው ካረመው መካከል ይሄ ነው። አሮን በፍጹም ያን አላደረገም፣ ሳሚሪ የተባለ ሰው ነው። ፈአደለሁም ሳሚሪ ያለመካችን አላህ። ሳሚሪ ግን አሳታቸው። ታዲያ አሮን ምን አደረገ በዚያ ሰዓት ከተባለ ያን ጣዖት ሰርተው ባመለኩ ጊዜ ገስጿቸዋል ይለናል አላህ። ወለቀድ ቃለ ለሁም ሃሩኑ ሚን ቀብል ያ ቀውም ኢነማ ፉቲንቱም ቢህ ወኢነ ረበኩም አረሕማኑ ፈተቢዑኒ ወአጢዑ አምሪ አለ። አያ ጌታችሁ እርሱ አምላካቸው አዛኛው አምላክ አላህ ብቻ ነው፣ እርሱን ብቻ ተገዙ እያለ ገስጿቸዋል። ይህንን ጣዖት ተው ራቁ ብሎ ገስጿቸዋል ይለናል። አንደኛ ይሄ ነው። ሌላ ካረማቸው መካከል ለምሳሌ ልጥቀሰው። እንዴ ከላይ ያለሱ አይመት ይሰማሻል? አይመት ይሰማሻል? አዎ ይሰማኛል። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላህ። እሺ ምን ነበር? የኔ ቢያልቅ አይሻልም? ትቀጥላለህ። ይቅርታ አንዴ በመፈለገች ይሰማል? ይሰማል። እሺ እኔ ሙስሊም የሆንኩት ከ9 ዓመት ልጅ ሆኜ ነበረ እና ሻሃዳ አልያዝኩም። አሁን 10 ዓመት ሙስሊም ስለሆንኩ ማለት ነው።
መርሐባ። እና አሁን መያዝ ግዴታ ይሆንብኛል? ችግር የለውም። ምክንያቱም ከዚያ በኋላ እስልምና ላመነሽበት በእስልምና ህግና ስርዓት ላይ እየኖርሽ ነው። ስለዚህ በምትሰግጅ ጊዜ ሶላትን አተህያትን ስትቀሪ የሸሃዳ ቃል በየቀኑ እየረጋገምሽ እያልሽ ነው። አተህያቱ ላይ የሸሃዳ ቃል አለ። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ የሚለው የሸሃዳ ቃል ነው። ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። እንዲሁም ደግሞ ሙሐመድ የአላህ መልእክተኛና አገልጋይ ናቸው ብዬ መሰክራለሁ የሚለውን ቃል እያልሽ ነው። ስለዚህ እሱ በሸሃዳ ይቆጠራል፣ ችግር የለውም። ነገር ግን እንዳዛ ስላላርግ ለችን ይባላል እንዳይረጋጋል ይፈልጋል ያለ ሰው መድገል ይችላል፣ ችግር የለውም። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ይችላል። መርሐባ ዝልበል በይ ችግር የለም። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። እሺ ቀጥሉ ልጆች። እና እሱ ነው ካረማቸው መካከል አንደኛው እሱ ነው። ሌላኛው ነገር ስለ ሁሉም እያንዳንዱ ለምሳሌ ሰለሞንን ብትወስድ ሰለሞን ለባዕድ አምልኮ እንዳዘነበለ መጨረሻ ላይ ይናገራል። እንደ አባቱ እንደ ዳዊትም ሊሆን እንዳልቻለ ወይም ወደ ባዕድ አምልኮ እንደተዘነበለ ይናገራል። አምላክ አላህ ይህንን አረመው። ወማ ከፈረ ሱለይማን አለ። ሰለሞን ግን በፍጹም አልካደም፣ ከእኔም አልተዘነበለም ነበር፣ በእኔ መንገድ ላይ ነበር ብሎ አወደሰው። ሌላም እንዲሁ ያሉ ስህተቶችን ያርማቸዋል ቁርአን። ለዚህም ነው ቁርአን አራሚም ነው አጽዳቂ ነው። ላለፈው መጽሐፍ ሲባል ጊዜ የሚያጸድቀው ምንድን ነው? በውስጡ ያሉ እውነታዎችን ያጸድቃቸዋል። እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ እነዚህ ሁሉ እንዳለ ጻድቆች እንደሆኑ ያረጋግጣቸዋል። ገብቷቸዋል። ከነቢያት መካከል እንደሆኑ ያረጋግጣቸዋል። በእነርሱ ላይ ደግሞ የማይገቡ ማንነቶችን የጻፉባቸውን እሱን ደግሞ ያርማቸዋል። ቅድም ምሳሌ ለመስጠት እንደሞከርኩልህ ማለት ነው። ይህን ማለት ነው ቁርአን ያለፈውን አረጋገጭና አራሚ ነው ሲል ጊዜ። ኦኬ አሁን እዚህ ጋር ያው እየተናገረ ያለ ከእርሱ በፊት ያሉትን መጽሐፍት የሚያረጋግጥ ሲሆን መጽሐፉን ወይም ቁርአንን በአንተ ላይ ከፋፍሎ በእውነት አወረዳ ይላል። ደግሞ ተውራትንና እንጂልን አወርደዋል ይላል። አሁን በዚህ ክፍል ላይ መጀመሪያ ያሉትን መጽሐፍ የሚያረጋግጥ ነው ይላል። አሁን ቁርአን የወረደበት ዓላማ መጀመሪያ የነበረውን ለማረጋገጥ ነው እንጂ ለማረም እንዳይደለ አይደል እየተናገረ ያለው። መጀመሪያ ለምሳሌ ስህተት እንደሌላ ለማረጋገጥ ይኸው የሚያረጋግጥ ነው እያለ ያለው ሱራ 3 ላይ ማለት ነው። ስለዚህ ለማረጋገጥ የወረደው እንዴት ደግሞ ማረም ይችላል? የእውነት መሆኑን ለማረጋገጥ እንደወረዳ ነው እየተናገረ። አዳምጠኝ። ለማረም የሚለው እንዳለ አሳያለሁ። ወንድም ተቆጣጣሪ አድርጎ ነው ያወረደው። ተቆጣጣሪ ማለት የሚቆጣጠር የሚያርም ማለት ነው። የሚያረጋግጥና የሚቆጣጠር ብሎ ገልጾታል አላህ ቁርአንን ላለፉት መጽሐፍቶች። አሁን ማረጋገጥ የሚለውን በደንብ አዳምጥ። ማረጋገጥ ሲባል ጊዜ ተውራት እና ኢንጂል፣ ተውራት ለሙሴ ኢንጂል ደግሞ ለመሲሁ ወይንም ለኢሳ እንደተሰጠ ያረጋግጣል ቁርአን። ገብተዋል አይደለ? ይህን ያረጋግጣል። ገብተዋል። ከዚያ በኋላ ደግሞ ሰዎች እጅ እንደገባበትና ያንን ደግሞ እርማት መስጠት አለበትና ቀጣዩ መጽሐፍ የመጨረሻው ኪዳን ቁርአን እርሱ አረጋገጥ ምንድን ነው? አራሚ ሆኖ ወርዷል። ገብቷል። ያርማቸዋል። በውስጡ ላይ ያሉ ስህተቶችን እያነሳ አላህ በርካታ ቦታ ላይ ይሄ ስህተት ነው በነቢያቶች ላይ የተነገሩ ነገራቶች ይላል። ይሄ ደግሞ ስለ ነቢያቶች የተነገረው እውነት ነው እያለ ደግሞ በውስጡ ያሉትንም እውነታዎችን ደግሞ ያረጋግጣቸዋል፣ ያጸናቸዋል። ለምሳሌ ሙሴ እስራኤላውያኖችን ከግብፅ ከፈርዖን ግፍና በደል ነፃ እንዳወጣቸው፣ ባህሩን እንዳሳለፋቸው፣ ባህሩን በበትሩ እንደከፈለ፣ እነዚህም ሁሉ በርካታ ተአምራቶች ያደረገውን የሙሴን ጻድቅነት፣ የአሮን ጻድቅነት አሮን ያንን የሳሚሪ ወይም ማነው አሮን ሰርቶታል የተባለውንም የወይፈን ወይም የጥጃ ጣዖት በፍጹም እርሱ እንዳልሰራ ደግሞ ያርመዋል። እሱን ደግሞ በጎን እርማት ይሰጠዋል። በፍጹም አሮን ያን አላደረገም። አሮን ግን እኔን ጌታቸውን አምላካቸውን አላህን ተገዙ ብሎ ሲያስተምራቸው እንደነበር ሳሚሪ የተባለ ሰው እንዳሳታቸው እርሱንም ይሄ ደግሞ እርማት መስጠት ይባላል። ገብተዋል አይደል? የሚያረጋግጠው ደግሞ አሮን ነቢይ እንደሆነ ገብተዋል። አሮን ጻድቅ እንደሆነ
ሙሴ በበትሩ እንደከፈለ፣ ሙሴ ከአምላኩ ጋር ለመነጋገር በሲና ተራራ እንደሄደ፣ አምላክ አላህ ቃል በቃል ሙሴን እንዳናገረው ያለማንም መካከለኛ፣ እነዚህን የሆኑትን እውነታዎችን ያረጋግጣል። ሐሰቶችን ደግሞ እነሱን ይቆጣጠራቸዋል፣ ያርማቸዋል። ገብቶሃል? ይሄ ነው ማጽደቅና ማረም ሲባል ጊዜ። ኦኬ እሺ፣ ያው ጥሩ ነው። በጣም ያው ለእውቀት ስለሚጠቅም ነው እየጠየቅኩ ያለው። አሁን ለምሳሌ በዚህም ክፍል ወደ ሌላ አልሄድኩም። ተውራትን እና እንጅልን አውርደዋል ይላል። ይህ ደግሞ አሁን እያልክ ባለው ንግግር ላይ የሰዎች ተጨምረዋል ብላል። ግን ደግሞ ተውራትም እንጅልንም እንዳወረዳ ይናገራል። በእናንተ እምነት ላይ ተውራትና እንጅልን እግዚአብሔር ወይም አላህ አወርዳል ብላችሁ ነው የምታምኑት? ለምንድን ነው አወርደዋል ያለው? በእነዚያ በሁለቱ ታላላቅ ነቢያት ላይ አምላክ አላህ ስብሐነሁ ወተዓላ በቀጥታ ስላወረደላቸው አምላክ አላህ በቁርአን ላይ ኢና አንዘልነ ተውራት ይላል። ኦሪትን እኔ ነኝ ያወረድኳት። አንድ ሜት አድርጎ ከላይ ልጆች ሜት አድርጎ አምላክ አላህ ኢና አንዘልነ ተውራት ይላል። ኦሪትን እኔ ነኝ ያወረድኳት እያለ ይናገራል። ለዒሳ ልክ እንዲሁ ወአንዘለ ተውራት ወልኢንጂል ይላል። ኦሪትንና ወንጌልን ወይም ኢንጂልን እኔ ነኝ ያወረድኳቸው እያለ አላህ ስብሐነሁ ወተዓላ ይናገራል። ያ ግን ወንጌል ሲባል ጊዜ ከጊዜ በኋላ ሰዎች ተነስተው የጻፏቸው መጽሐፍቶች ሳይሆኑ ሉቃስ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚባሉ ሳይሆኑ ዒሳ በጊዜው እያለ የተሰጠው የሆነ የአምላክ ቃል ነው። አላህ በቁርአን ላይ ሲናገር ብናለ ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل ይላል። ثم قفينا على آثارهم برسلنا አለ። የእስራኤላውያን ነቢያቶችን አላህ ከገለጸ በኋላ ለእስራኤል የላካቸውን ነቢያቶች ከነዚህም ከመልእክተኞች በኋላ በእነርሱም ፋራ ላይ መልእክተኛዬን መሲሁን አስከትዬ ላኩት እያለ ይናገራል። በዒሳ ብን መርየም የማርያምን ልጅ ዒሳን አስከትዬ ላኩት በነቢያቶች ፋና ላይ ወአተይናሁ ልኢንጂል ለእርሱም ኢንጂልን ሰጠሁት ይላል። አያ ስለዚህ አምላክ አላህ ስብሐነሁ ወተዓላ ተውራትንና ኢንጂልን አውርዷቸው እንደነበር ያረጋግጣል። ከዚያ በኋላ ግን የጥበቃ ዋስትናውን ለሊቃውንቶቻቸው አደራ ጠብቁት ብሎ ሰጥቷቸው ነበር። ሊጠብቋቸው እንዳልቻሉ፣ እጆቻቸውን እንዳስገቡባቸው፣ እንደፈለጉ ደግሞ እንደቀነሷቸው ለግል ስሜታቸው ሲሉ ይናገራል። ከዚያ በኋላ የመጨረሻ ኪዳን ቁርአንን አውርዶ በእነዚያ ላይ የተጨመሩ ስህተቶች ምንድናቸው፣ እውነቱ ምንድን ነው የሚለውን እርም አድርጎ በቃ አስቀምጠው ለዘላለም የማይቀየር የማይሰረዝ የማይደለስ ቃል አድርገው ቁርአን ይህን ይመስላል። ኦኬ ምናልባት ነገሩን አበዛው መሰል። አሁን ለምሳሌ ያው ተውራት በቁርአንም ስላለ አሁን ብዙም ስለ ተውራት ሳይሆን ስለ እንጂል አሁን ለምሳሌ እንጂልን አውርዷል ብላችሁ እንደምታምኑት ያው ነግራል። ኦኬ ሰምቻለሁ። ይሁንና ያው አንድ እንጂልን ያወረደው ለማን ነው? መጀመሪያ ላይ ማለት ነው ለማን ነው ያወረደው? ደግሞ ተቀባይ ማን ነበር? ሶስተኛ ለመሲህ ለዒሳ ወይም ለክርስቶስ ለመሲሁ ለእርሱ ነው ያወረደለት። ኦኬ እንጂል የወረደው መሲህ ከመጣ በኋላ ነው? በእርሱ ላይ ነው ያወረደው። ኦኬ የተጻፈውን ጥቅልን ነው ያወረደው ወይስ በልቡ ነው የነገረው? አምላክ አላህ ስብሐነሁ ወተዓላ አወረድኩለት አለ። በቃል ደረጃ አወረድኩለት ለእርሱ። የሙሴ ግን ተጽፎ ነው የተሰጠው። አምላክ አላህ ስብሐነሁ ወተዓላ ጽፎ ነው የሰጠው ቃል በቃል ወከተብና ለሁ ፊል አልዋህ አለ። በሰሌዳውም ላይ ኦሪትን ጻፍኩለት እያለ ይናገራል። አምላክ አላህ ስብሐነሁ ወተዓላ በመለኮታዊ እጁ ለሙሴ ጽፎ ሰጥቶታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በዘመናቸው ያሉ አይሁዲዎችን ምን ብለው ተናግረዋቸዋል? ሐዲስ ላይ ያለ አንሽዱኩም ቢለዚ ከተበት ተውራተ ሊሙሳ ቢየዲህ አሉ። እናንተ አይሁዳውያን ሆይ ለሙሴ ኦሪትን በእጅ ጽፎ በሰጠ በአምላክ በአላህ ስም ይዛቸዋለሁ እያሉ ይናገሯቸው ነበር። አላህ ስብሐነሁ ወተዓላ ለሙሴ የሰጠውን መጽሐፍ በመለኮታዊ እጅ ጽፎ በሲና ተራራ ላይ ሰጥቶታል። ያንንም ተቀብሎ ለህዝቦቹ አድርሷል። ይሄ ነው። ለዒሳ የተሰጠው ግን ተጽፎ ምናምን አላህ ስብሐነሁ ወተዓላ ጽፎት ምናምን ሳይሆን አላህ ስብሐነሁ ወተዓላ አወረደለት በቃል ደረጃ። ከዚያ በኋላ ምድር ላይ አስተማረው እርሱ። ይሄ ነው። ኦኬ አሁን ከዚህ እንጂል በቁርአን ውስጥ ያለ ነገር አለ ወይስ በሰዎች የሰው እጅ በመግባትም አንጻር ጠፋ ወይስ በቁርአን ውስጥ ያ እንጂል ሀሳብ አለ ወይ የለም?
አለ እንጂ ኢንጂል ብሎ ማለት አምላክ አላህ ስብሐነ ወተዓላ ለዒሳ የሰጠው አስተምህሮ ማለት ነው። የዒሳ አስተምህሮቶች ሙሉ በቁርአን ላይ ይገኛሉ። ከነዚያ መካከል ለምሳሌ ጥቀስልኝ ካልክ እጠቅስልሃለሁ። የዒሳ አስተምህሮ ምን ነበር ከተባለ ዒሳ ምን አለ? ወቃለ ልመሲሕ ይላል አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ክርስቶስም አለ ይላል ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን እርሱን አላህን በብቸኝነት ተገዙ። ከዛ በኋላ ቀጥሎ ክርስቶስ ምን አለ? ማንን ማምለክ እንዳለባቸው ካስተማረ በኋላ ማን ገነት ይገባል፣ ማን ገሃነም ይገባል የሚለውን ቀጥሎ ነገራቸው። ኢነሁ መን የሽርክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ ልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር አለ መሲሁ። እነሆ በአላህ ላይ ሌላን አካል ያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻውም ገሃነም እሳት ነች። ነፍሳቸውንም በክህደት ለበደሉ ሰዎች ከአምላክ ዘንድ ማንንም ረዳትን አያገኙም እያለ ይናገራል። እና ይህ ነው መሲሁ ካስተማራቸው መካከል አንደኛው ትልቁ ትምህርቱ ይሄ ነው። የመሲሁ ስራዎች ሁሉ ተጠቅሰዋል በቁርአን ላይ። ለምሳሌ እርሱ አንድ ምን እንደሆነ ከአወላለዱ ጀምሮ ይናገራል ቁርአን። ተአምራዊ በሆነ መንገድ እንደተወለደ መሲሁ በራሱ ራሱን ችሎ ተአምር ነው አፈጣጠሩ። አላህ በቁርአን ላይ ተአምር አደረግኩት እያለ ይናገራል። ወጀዐልና ብነ መርየም ወኡመሁ አየተን ወአወይናሁማ ኢላ ረብወትን ዛቲ ቀራሪ ወመዒን ኢላ ሱረቱል ሙእሚኑን ላይ ወጀዐልና ብነ መርየም ወኡመሁ አየተን አለ። የማርያምን ልጅ ክርስቶስንና እንዲሁም ልጇን ተአምር አደረግኳቸው ለዓለም ሰዎች እያለ ይናገራል። ሁለቱም ተአምሮች ናቸው። ተአምርነታቸው ከምን አንጻር ነው ከተባለ ማርያም ማንም ወንድ ሳይገናኛት የወለደች ብቸኛዋ የዓለማችን ሴት ተአምር ነች። ክርስቶስ ያለ አባት ከእናት ብቻ የተፈጠረ ሰው በመሆኑ ተአምር ነው። ተአምር ትርጓሜው ምንድን ነው? ተአምር ማለት ከሰው ሕግና ልማድ ወጣ ያለ ነገር ማለት ነው። የሰው ሕግና ልማድ የሚታወቀው ወንድና ሴት ግንኙነት አድርጎ መወለድ ነው አይደለ? ይህን ሕግ ጥሶ የመጣ ነው የእነርሱ አመጣጥ የመሲሁና የማርያም። ስለዚህ ሁለቱም በራሳቸው ተአምራቶች ናቸው። አንደኛ ይሄ ነው። ሁለተኛ ምንድን ነው? መሲሁ የአምላክ መልእክተኛ ነው። ቃል በቃል ሲናገር ወረሱለን ኢላ በኒ እስራኤል ይላል። እኔ ወደ እስራኤል ልጆች የተላኩኝ የአምላክ የአላህ መልእክተኛ ነኝ አለ። ሶስተኛ መሲሁ ምንድን ነው? አምላክ አላህ ስብሐነ ወተዓላ የነቢይነቱ የእውነተኛ መልእክተኛ ማረጋገጫ ዘንድ በርካታ ተአምራቱን ሰጥቶታል። ከሰጠው ተአምራት መካከል ሙታንን ማስነሳት ወኡሕይል መውታ ብኢዝኒላህ አለ። በአምላኬ በአላህን ፍቃድ ሙታንን አስነሳለሁ አለ መሲሁ። በሱረቱል ማኢዳ ላይ እና በሱራ አሊ ዕምራን ላይ ይገኛል። ወኡብሪኡል አክመህ አለ። ማየት የተሳናቸውንም ሰዎች እፈውሳለሁኝ አለ። ያበራላቸዋል ዓይናቸውን። ይህን ተአምርም ተሰጥቷል። በርካታ ተአምራትን ተሰጥቷል። ከተሰጠው ተአምር መካከል ሌላው ምንድን ነው? ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም። ነቢያቶችን አላህ የሩቅ እውቀትንና ደበቀ እውቀትን ይሰጣቸዋል። ያ ማለት ትንቢትን ይናገራሉ፣ የወደፊትንና አሁን ላይ ያለ የተደበቀን ነገር ይናገራሉ። ገብቷቸዋል አይደለ? እርሱ ምን ይባላል? ተአምር ነው እርሱ ራሱ። የአንድ ነቢይ የነቢይነት ማረጋገጫው ትንቢትን ይናገራል፣ ተአምራቶችን ያደርጋል አይደለ? መሲሁ ካደረጋቸው ከተናገራቸው ከሚናገራቸው የድብቅና የሩቅ ነገራቶች መካከል ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም አለ። አሁን ሄዳቸው የምትበሉትን ምግብ እነግራቸዋለሁኝ አላቸው። በቤታችሁ ደግሞ ያከማቻችሁትን የደበቃችሁትን የምግብ አይነትም በጉድጓድ ውስጥ ሊሆን ይችላል፣ ያንንም እነግራቸዋለሁኝ አላቸው። ልብ በሉ መሲሁ እዚህ ጋር ሁለት ተአምርን ይሰራ ነበር በእነዚህ ላይ። እርሱም ምንድን ነው? ለምሳሌ ቁመው ሰዎች እዚህ ሂደው ምሳውን ምን እንደሚበላ ይነግረዋል። እቤት አሁን የተዘጋጀልህ ይላል። ሄደው ሳያይ መሲሁ እንዲህ አይነት ምግብ ትበላለህ ይላቸዋል። ጉድጓዳቸው ውስጥ ደብቀው ከሆነ እዚህ ምንድን ነው ያስቀመጥነው ብለው ይጠይቁታል። ጤፍ ይሁን ማሽላ ይሁን ምን ይሁን ያን ይነግራቸዋል። ምን ያክል መጠን እንደተቀመጠ ምን እንደሆነ ሙሉ እውቀትን ይሰጣቸዋል። አምላክ አላህ ይሄን ለነቢያቶቹ እንደሚያደርግ ንገራቸው። ለእርሱ ብቻ የተሰጠ እንዳይመስላቸው ይሄ ማለት ነው። ዓሊሙል ገይብ አለ አምላክ አላህ ስለ ራሱ ባህሪ ሲናገር እኔ የሩቅን አዋቂ ነኝ አለ። ፈላ ዩዝሂሩ ዐላ ገይቢሂ አሐዳ፣ በሩቅ እውቀቴም ላይ አንድንም ሰው አላሳውቅም ካለ በኋላ ኢላ መን ኢርተዳ ሚን ረሱል፣ ከመልእክተኞች የመረጥኳቸው ሲቀሩ አለ። ለመልእክተኞቹ ግን ይሄንን የነቢይነታቸው ማረጋገጫ ይሆን ዘንድ የወደፊቱንና ድብቅ ነገራትን እንዲናገሩ ይሰጣቸው ነበር። ይሰጣቸው ነበር። ይህ ነው። ሌላ ይህን ተአምር ታዲያ የተሰጠ አለ ወይ ከተባለ አዎ አለ። ማን? ዮሴፍ ከተሰጠው ተአምር መካከል ዓይንን ማብራት።
ልክ እንዲሁ ደግሞ ሰዎች የሚመገቡትን ምግብ ልክ እንደ መሲሁ እንደቀደሙ መናገር። ዮሴፍ የአባቱን አይን ያበራ እሱ ነው። እንደሚታወቀው የያዕቆብ አይን ጠፍቶ ነበር። መጨረሻ ላይ ልጁን በማጣቱ ምክንያት በጣም በማዘኑ ያለቅስ ነበር። አይኑ ነጭ ሆኖ እስኪጠፋ ድረስ ደረሰ። ከዚያ በኋላ ነገሩት ለዮሴፍ፣ ሂዱና አባቴን ያዕቆብንና ወንድሞቻችሁን ቤተ እስራኤልን እንዳለ ወደ ግብፅ ሀገር አምጡ አላቸው። እንደምታውቁት ታሪኩም አላቸው ማለት ነው። ይዛችሁ ኑ ሲላቸው ጊዜ አባታቸው አይን እንደጠፋ ነገሩት። በዚህ ጊዜ ዮሴፍ ምን አለ? ኢዝሀቡ ቢቀሚሲ ሃዛ አላቸው፣ ይሄን ልብሴን ይዛችሁ ሂዱ፣ ፈአልቁሁ ዐላ ወጅሂ አቢ፣ ቀሚሴን ልብሴንም በአባቴ ፊት ላይ ወሩሩት አላቸው። የእቲ በሲራን፣ አባቴም የሚያይ ሆኖ ይመጣል አላቸው። ወእቱኒ ቢአህሊኩም አጅማዒን፣ የዛኔም የአባቴ አይን ሲገለጥ ጊዜ ሙሉ ቤተሰቦቻችሁን ይዛችሁልኝ ወደ ግብፅ ምድር ነው አላቸው። ምክንያቱም በዚያን ጊዜ ኃይለኛ ድርቅና ረሃብ ገብቶ ነበር በእስራኤል ምድር ላይ። ዮሴፍ ደግሞ ንግስናን ተቆናጥቷል በግብፅ ሀገር ላይ። ስለዚህ ይዛችሁ ነው አላቸው። ፈለማ አንጃአ አልበሺሩ አልቃሁ ዐላ ወጅሂሂ ፈርተደ በሲራን። አምላካችን አላህ ይስተርክልን። አብሳሪውም የዮሴፍ አብሳሪ ማለት ነው ወደ አባቱ ወደ ያዕቆብ በመጣ ጊዜ አልቃሁ ዐላ ወጅሂሂ፣ ያንን የዮሴፍን ልብስ በአባቱ በያዕቆብ ፊት ላይ ወረወረው፣ ጣለው። ፈርተደ በሲራ፣ የዛንም ያዕቆብ የሚያይ ሆኖ አይኑ ተመለሰለት። ወዲያው አይኑ ተመለሰ። ስለዚህ ዮሴፍ አይንን ያበራል። ነቢያቶች ተአምራትን ያደርጉ ነበር። አይንን ያበራሉ፣ ሙታንን ያስነሳሉ፣ ሌላም ሌላ ቦታዎች ያለ ነው። ግን ይህ የአምላክነት ማረጋገጫ አይደለም ክርስቲያኖች፣ የነቢይነት ማረጋገጫ ነው ተአምር ማድረግ። ልክ እንዲሁም መሲሁም አይንን ያበራ ነበር፣ ዮሴፍም ያበራ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካደረጉት ተአምር መካከል የአይኖችን ማብራት ነበር። የበርካታ አይኖችን አብርተዋል ነቢያችን ሰለላሁ ዐለይሂ ወሰለም። አይንን ያበሩበትን ደግሞ ልንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም አይንን ማብራት ልክ እንዲሁ ትንቢትን መናገርና መፈጸሙን አሁን ሁለት የነቢይነት ማረጋገጫቸውን በዚሁ አጋጣሚ አንድ ሐዲስ ላይ ልንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም መዲና ላይ እየኖሩ ባሉበት ጊዜ በመዲና ላይ እንደሚታወቀው አይሁዲዎች አብረው ይኖሩ ነበር። አይሁዲዎች ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ስምምነት አድርገው ነበር። የሰላም ስምምነት፣ አንዋጋም፣ አንዳችን ሌላችንን ላይ ነካ፣ እንዲሁም ከውጭ ሌላ ጠላት ቢመጣብን ያንን በጋራ ልንከላከል፣ ልክ እንዲሁ ደግሞ ከሌላ ጠላት ጋር ተሰልፋችሁ አንዳችን ሌላችንን እናናጠቃ፣ በቃ የእርቅ የሰላም ስምምነት አድርገዋቸው ነበር። ከዕለታት አንድ ቀን ግን መዋጋትን ፈለጉ። አይሁዲዎች መዋጋትን ፈለጉ። ነብዩ ሰለላሁ ዐለይሂ ወሰለም ገሰጿቸው። ተው፣ ጦርነት አይበጅም፣ ለሁለታችንም ተው አሏቸው። አይ አንተ ቁረይሻውያኖችን አይተህ እነዚያን አረቦች ስላሸነፍክ እኛ እንደዚያ መስለንህ ነው፣ እኛ እንደዚ አይደለንም፣ ማየት አለብህ እኛን አሉ። በቃ ካላቸው እንግዲህ አሉና ነብዩ ሰለላሁ ዐለይሂ ወሰለም ሶሐቦቻቸውን አዘዟቸው። ምን አሏቸው? ገደን አሉ። ስለ ነገር ይናገሩ ነው ትንቢት። ለሶሐቦቻቸው በመካከላቸው ቆመው ገደን ሰኡዕጢ አራያ ሊረጁልን ዩሒቡ ላህ ወረሱለህ ወዩሒቡሁ ላህ ወረሱሉሁ ወየፍተሑ ላሁ ዐላ የደይህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ለሶሐቦቻቸው? ነገ እንግዲህ የኸይበር ጦርነት ይካሄዳል። ኸይበር ማለት መዲና ላይ ያለች ከተማ ነች። አይሁዶች ይኖሩባት ነበር። አይሁዶች ለምን እዛ ይኖራሉ የሚለውን በዚሁ አጋጣሚ ልንገራቸው። አይሁዶች መዲና ነዋሪዎች ሆነው ነው ወይ? አይደለም። መዲና ተወልደው እየኖሩ ነው? አይደለም። ስደተኞች ነው መጥተው ነው። ከየት? ከእስራኤል ማና ምድር ወይንም ከፍልስጤን ከዚህ አካባቢ ተሳደው ሂደው ነው። ለምን ዓላማ? ለምን ዓላማ ነው የሄዱት? የመጨረሻው ዘመን ነቢይ ወደዚች ሀገር ስደት ያደርጋል የሚል ትንቢት ስለነበራቸው እርሱን ለመጠባበቅ ነበር። ግን የጠበቁት ከኢስሐቅ ዘር ይሆንልናል ብለው ነበር። ሲያዩት ከእስማኤል ዘር እንደወጣ ሲያውቁ ጊዜ አንቀበልም ባሉ ገብቷቸዋል። ግን እንደሚመጣ ሙሉ ትንቢት ኖሯቸው ወደዛ ሂደው ነበር። ወደ ሴላ ተራራ ሂደው የእርሱን ብስራት ለመጠባበቅና ያንን እርሱን ለመቀበል። እንዳውም ቁረይሽ የመዲና ሰዎችን ምን ይሏቸው ነበር? አጋሪዎች ናቸው የመዲና ሰዎች በአንድ አምላክ ላይ። እኛ የመጨረሻው ዘመን ነቢይ ሲመጣ እሱን ለመጠባበቅ ላይ የመጣ ነው፣ ከእርሱ ጋር ሆነንም እናንተን እንዋጋችኋለን ይሏቸው ነበር። በመካከላቸው ችግር በሚፈጠር ጊዜ ማለት ነው። እንደ አጠቃላይ እነዚህ አይሁዶች አንቀበልም ብለው አስተባበሉ። ያመኑላቸውም አሉ። ታላላቅ ሊቃውንቶቻቸው የአይሁድ ሊቅ የነበረው አብዱላህ ብኑ ሰላም፣ ከዕቡል አሕባር እና ሌሎችም እስልምናን ተቀብለዋል መጥተው። በዘመኑ የነበረው ታላቁ የአይሁድ ሊቅ አብዱላህ ብኑ ሰላም ነበር። እርሱ መጥቶ የነብዩ ሰለላሁ ዐለይሂ ወሰለም ነቢይነት ከመሰከረ በኋላ ታሪኩን በዚሁ በቀር እንገራችሁ።
የመጀመሪያን ታሪክ የመጀመሪያ ልጀምርላቸው ያልኩትን እንትን አልኩት። ይህ አብደላህ ብን ሰላም የተባለው የአይሁድ ልጅ ነበር። የእርሳቸውን ነቢይነት መጥቶ ካመነና ከተቀበለ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ና ቤት አንድ ይቅር አሉትና አይሁዲዎችን ተሰባሰቡ አላቸው። ሰበሰቧቸው። ያ መዓሸረ የሁድ አሉ፣ እናንተ የአይሁድ ስብስቦች ሆይ አንድ ይፈልጋችኋለሁ አላቸው። በዚህ ጊዜ አይሁዲዎች ደግሞ ሙሐመድ ለምን ፈልጎን ነው ዛሬ አሉ። ለምን ፈልጎን ነው? ተሰባሰቡ እንዳለ መዲና ላይ ያሉ አይሁዲዎች። ከዚያ በኋላ ማ አብዱላህ ብኑ ሰላም ፊኩም ብለው ጠየቋቸው። ነቢ ሰለላሁ ዐለይሂ ወሰለም አብዱላህ ብኑ ሰላምን ቤት ግባ ብለው ደብቀውታል። ካመነ በኋላ ማለት ነው። ስለ አብዱላህ ብኑ ሰላም ምን ትላላችሁ እስኪ ንገሩኝ አሏቸው። በአንድ ድምፅ ሁሉም አይሁድ ምን አሉ? ዓሊሙና ወብኑ ዓሊሙና ወሐብሩና ወብኑ ሐብሪን አሉ። አዋቂ የአዋቂያችን ልጅ፣ ሊቅ የሊቃችን ልጅ ነው አሉ። በደንብ አድርጎ ኦሪትን የሚያውቅ መምህራቸው ነበረ። ወደ መሰከሩላቸው አዋቂ የአዋቂ ልጅ፣ ሊቅ የሊቃችን ልጅ ነው ብለው መሰከሩ። ፈከይፈ ለው አስለም አላቸው። ነቢ ሰለላሁ ዐለይሂ ወሰለም እስልምና ቢቀበል ምን ትላላችሁ አላቸው። ላ በፍጹም አያደርገውም ብለው በመካከላቸው መግመትመትም ሆነ። ነቢያችን ሰለላሁ ዐለይሂ ወሰለም ያ ዓብደላህ ብን ሰላም ተዓል ወሽሀድ አሉት። አንተ አብደላህ ብን ሰላም ወይ ና ከቤት ውጣና እውነትን መስክር በፊታቸው አሉት። ወደ አብደላህ ብን ሰላም መጣ። በፊታቸውን ቆመና ምን አለ? እነሆ ልንጠብቀው የነበረው የመጨረሻው ዘመን ነቢይ እርሱ ራሱ ነው። ይሄንንም ታውቃላቸው እናንተ አይሁዲዎች፣ እኔም አውቃለሁ። ከዚህ በኋላ ከአንዱ አምላክ ሌላ አምላክ እንደሌለ መሰክራለሁ ከአንዱ አምላክ በስተቀር፣ ሙሐመድም ደግሞ የአላህ መልእክተኛ እንደሆኑ እነሆ ተቀብያለሁ፣ መስክሬያለሁ። እናንተም ብትመሰክሩ የተሻለ ነው አላቸው። ወዲያው እነዚያ አይሁዶች አዋቂ ልጅ፣ ሊቅ የሊቅ ልጅ ብለት የነበሩ በአንድ ድምፅ ጃሂሉና ወብኑ ጃሂሊን አሉት። መሀይም የመሀይማችን ልጅ ነህ፣ ሊቅ የሊቃችን ልጅ አይደለም ብለው እያስተባበሉ ሄዱ። ጃሂሉና ወብኑ ጃሂል፣ አንተ መሀይም የመሀይማችን ልጅ ከዚህ አንድ ጊዜ ትቀጥላለህ። እና እንዲህ ናቸው። እንደ አጠቃላይ ከእነዚህ አይሁዲዎች ጋር የኸይበር ጦርነት ላይ ሊካሄድ ሆነ። የነቢ ሰለላሁ ዐለይሂ ወሰለም አንድ ጨርስና ትቀጥላላቸው። ከዚያ በኋላ እነዚህ አይሁዲዎች ነቢ ሰለላሁ ዐለይሂ ወሰለም ምን አላቸው ለሰሓቦቻቸው? ረድን ሰውዕጥ ራጅ፣ ነገ ከመካከላችሁ ለአንዳችሁ ባንዲራ እሰጣለሁኝ አሉ። የረጅሉን ዩሒቡ ላህ ወረሱሉህ፣ አላህና መልእክተኛውን የሚወድ ለሆነ ሰው፣ ወዩሒቡሁ ላህ ወረሱሉህ፣ አላህና መልእክተኛውን የሚወዱት ለሆነ ሰው እርሱ አላህና መልእክተኛውን ይወዳል፣ አላህና መልእክተኛ በጣም ይወዱታል። ከመካከላቸው አንድ ሰው ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ወየፍተሑ ላሁ ዐላ የደይህ ብለው ትንቢትን ተናገሩ። በእርሱም እጅ ላይ ትንቢትን ይነሳል አሉ ነቢ ሰለላሁ ማን ነው ይቅርታ እድልን ይነሳል አሉ። ያ ማለት ታሸንፋላቸው። አሁን እዚህ ጋር ነቢ ሰለላሁ ዐለይሂ ወሰለም ምን ተናገሩ? ትንቢት ስለ ነገው ጦርነት ተናግረው ውጤቱን መናገራቸው ትንቢት ነው አይደለም? ድሉ የእናንተ አሸናፊዎች ናቸው ብለው ተናገሩ። ይሮቻለ ነው። ነገር ግን ስሙን አልነገሯቸውም። ነቢ ሰለላሁ ዐለይሂ ወሰለም ይሄን ተናግረው ሄዱ። ሰሃቦች በመካከላቸው ሌሊቱን ሙሉ ሲያወሩ አደሩ። ፈባቱ የድኩነ ለይለተሁም አየሁም ዩዕጣሃ። ይችል ባንዲራ ከመካከላችን ማን ሊሆን ይችላል የሚሰጠው? ባንዲራው ለምን አስፈለገ ካላችሁ የአማኝና የካህዲ ጦር በሚካሄድ ጊዜ አማኞች የእነርሱ መስመር እንደሆነ ይታወቅ ዘንድ አንድ ከመካከላቸው መሪያቸው ባንዲራ ይዞ ይሄዳል። እርሱን ተከትለው ይዋጋሉ። ካህዲያኖችም የራሳቸው የምልክት አይነት ነገር ሆኖ ባንዲራው የዚህ ነው የሚጠቀሙት እና ከመካከላቸው መሪና ያንን ባንዲራ ያዣ አድርጌ የሚሰጠው አንድ ሰው አለ ብለው ስሙን ሳይናገሩ ምልክቱን ብቻ ተናግረው ሄዱ። ልክ ማለዳ ላይ መጡና ነቢ ሰለላሁ ዐለይሂ ወሰለም በሰሃቦቻቸው መካከል ቆመው አይነ አሊይ ብን አቢ ጣሊብ አሉ። አሊይ ብን አቢ ጣሊብ የት ነው አሉ። ማን ታወቀ ማን እንደሆነ? ማን ነው አሊይ ብን አቢ ጣሊብ? ነገር ግን በጣም የሚያሳዝነው ማየት ተስኖት ነበር። እሱ ሰውዬ እሱ ሰሓባ በማየት አይችልም። ኢነሁ የሽተኪ ዐይነይህ ያ ረሱለላህ አላቸው። እርሱ እኮ አይኑን ታሟል፣ አንቱ አላህ መልእክተኛ በመካከላችን የለም ቤቱ ነው አላቸው። ነቢ ሰለላሁ ዐለይሂ ወሰለም የእቱኒ ቢሃ አሉ፣ እርሱን ወደ እኔ አምጡልኝ አሉ። ፈኡትየ ቢህ፣ እርሱንም ሰዎች ይዘውት መጡ። እየጎተቱ ከቤት ይዘውት መጡ። ፈበሰቀ ፊ ዐይነይህ ፈሹፍየ ከአን ለም የኩን ብሂ ወጅዕ ወፊ ሪዋየትን ኡኽራ ፈቡሪአ ከአን ለም የኩን ብሂ ወጅዕ። ነቢ ሰለላሁ ዐለይሂ ወሰለም ወደ እርሳቸው አመጡላቸው። በአይኖቹም መካከል እትፋሉ፣ ወዲያውም ተፈወሰ አሉ ሰሓቦች። ወዲያውም አይኑ በራ